አርሰናል 29 ሲቲ 25 ቼልሲ 23 ሰንደርላንድ ከግራኒት ዣካ ጋር 22 ነጥብ ይዘው በቶፕ 4 ይገኛሉ። ሱፐር ሰንዴይ ለንደን ደርቢ ቼልሲ ከአርሰናል ቀለሙ ሰማያዊ ነው ወይስ ቀይ? ፉክክሩ ከገናኖቹ ዓለም ቀጥሏል። ሱፐር ሰንዴይ ቼልሲ ከአርሰናል ምናልባትም የፕሪሚየር ሊጉ ሲጀመር አስቀድሞ ሲከናወን የፕሪሚየር ሊግ ዋና ተፎካካሪዎች ሆናሉ ተብሎ የታሰቡት ማንቸስተር ሲቲ፣ አርሰናልና ሊቨርፑል እንደነበሩ ይታወቃል። ቼልሲ ድንገት ድምጹን አጥፍቶ ልክ አምና 2024-25 ላይ ፍሬም በዚህ ወቅት ላይ እንደዚሁ ሳይታሰብ ኤንዞ ማሬስካን ካመጣ በኋላ ድንገት ከአናት መጥቶ የፕሪሚየር ሊጉ ተፎካካሪነት ሆኖ እንደተቆጠረው ሁሉ አሁንም ሊቨርፑል ሲንሸራተት ማንቸስተር ሲቲ ነጥቦችን ሲጥል ከአርሰናል ጎን መቀመጥ የቻለ ቡድን ሆኗል። በእርግጥ ማንቸስተር ሲቲ ትናንት በጣም አስቸጋሪ በነበረ ጨዋታ ለኔ እንደውም ሲቲ ዘንድሮ ካሳያቸው አቋሞች በጣም መጥፎውን ያሳየበት ምሽት ነበር ብዬ ነው ማስቀምጠው። ምስጋና ለፊል ፎደን ክህሎት እንጂ በዛም ጨዋታ ነጥብ ድሮፕ ሊያደርግ የሚችልበት እድል ነበረው። ትናንት ስላሸነፈ ወደ ሁለተኝነት መጥቷል ማንቸስተር ሲቲ። ኤፍሬም የኤንዞ ማሬስካ ቡድን ድንገት ከፍ ብሎ መጥቷል። አምናም እንዲህ አይነት ነገሮችን አድርጓል አይደል? በቀስታ ነጥቦችን እያገኘ ድንገት ደግሞ ወደ አናት መጥቶ የሊቨርፑል የአርሰናል ተፎካካሪ ሆኖ ተመልክተነዋል። መልሶም ተንሸራተተ፣ በኋላ ተንሸራተተ። አሁንም መጥቷል ቼልሲ፣ በርንሌ፣ አስቀድሞ ወልቭስን፣ ከዛ ስፐርስን እንዲሁም ደግሞ ባርሰሎናን ባለፉት 4 ጨዋታዎች አሸንፏል። ይሄ ሀሰተኛ እንደው ብቅ ማለት ነው እንዳመነው ድንገት የመጣ ብቅ ማለት ነው ወይስ ቼልሲ ልክ የዓለም ሻምፒዮኖች እንደሆኑበት ጠንካራ አቋም ይዘው ወደ ክብር ወደ እውነተኛ ተፎካካሪነት የመጡበት ነው የሚለውን ለመመለስ የሚደረግ ጨዋታ ነው። ከ9 ዓመት በፊት ነው ሻምፒዮን የሆኑት። ከዛ በኋላ ሪል የዋንጫ ተፎካካሪዎች ሆነው አያውቁም ቼልሲዎች። ማንቸስተር ሲቲ ዶሚኔት አድርጓል፣ ሊቨርፑል፣ ከዛ በኋላ አርሰናል በዋንጫ ተፎካካሪነት ውስጥ አለ በተለይ ባለፉት 3 ሲዝኖች ላይ። ቼልሲን ግን ሻምፒዮን ከሆኑበት ዓመት በኋላ ጠንካራ የዋንጫ ተፎካካሪዎች ሆነው ተመልክተናቸው አናውቅም። በአንጻሩ በከፍተኛ ሁኔታ ኢንቨስት አድርገዋል፣ አሰልጣኞችን ቀይረዋል፣ በጣም በርካታ ተጫዋቾችን በመቶ ሚሊዮኖች በሚቆጠሩ ዋጋዎች ለበርካታ ዓመታት እንዲፈርሙ እያደረጉ ተጫዋቾችን ግን አምጥተዋል፣ በጣም ኢንቨስት አድርገዋል። ቶድ ቦውሊ በክላርሌክ ካፒታል ኢንቨስትመንታቸው ክለቡን ከገዙበት ጊዜ ጀምሮ ለቼልሲ ያልተደረገ ነገር የለም። የፈለጉት ቦታ ላይ የፈለጉትን ተጫዋች አሰልጣኝም ጭምር እየመጣ ሄዷል። ስለዚህ እውነተኛው ቀን መምጣቱን ማወቅ ይፈልጋሉ። ከ1907 ዓመተ ምህረት ጀምሮ የነበረ ከ1907 እንደ ኢሮፓያን አቆጣጠር ጀምሮ የነበረ ትንቅንቅ ነው። ግን እንደ ቶተንሃምና አርሰናል ጥላቻ አይደለም። ሞሮፍ ይገባኛል ለንደን ላይ ኩራት ጉዳይ፣ እኔ ነኝ የተሻለ ውጤት ያለኝ ጉዳይ የሚለው ትንቅንቅ የበለጠ ከፍ የሚያደርገው ደርቢ ነው። ግን በዓለም ላይ ወደ ኋላም ስንመለከታቸው በፕሪሚየር ሊጉ ታሪክ ላይም ወደ ኋላ ስንመለከታቸው በጣም ድንቅ ኮከቦች፣ ትልልቅ ፍልሚያዎች፣ የማይረሱ አጋጣሚዎች ከእንግሊዝ እስከ አውሮፓ ቻምፒየንስ ሊግ መድረክ ድረስ ብዙ የተመለከትንበት ፊክስቸር ነው እና አሁን ለቼልሲ ታይሙ ነው ደርሰናል፣ ወደ ፕሪሚየር ሊጉ እኛም ወደ ዋንጫ ተፎካካሪነት መቆጠር ይገባናል የሚለውን እውነተኛ ጥያቄ ለመመለስ የሚያደርጉት እውነተኛ ቴስት ነው። ለአርሰናል እንግዲህ አሁን አርሰናል ጥሩ ሲሆን እኔ አንዳንድ ጊዜ የእድሎችን ጉዳይ ፍሬም የደረጃ ሰንጠረዡ ላይ ሌሎች ብዙ ተፎካካሪዎችም አብረው ይመጣሉ አይደል? አሁን እየተመለከተን ነው። በ29 እና በ18 ነጥብ መካከል ነው አብዛኛው የፕሪሚየር ሊጉ ሻምፒዮኖችና የታይትል ተፎካካሪዎች አሉት። ብዙ አራቁም። አቋማቸው በጣም ድንቅ ነው። የትኛውንም ተጋጣሚ ማብረክረክ ችሏል። በተለይ ባየር ሚኒክን ካሸነፉ በኋላ ለአርሰናል የተሰጠው ግምት ከእንግሊዝም ተሻግሯል። በአውሮፓ ቻምፒየንስ ሊግም በጣም ምርጥ የነበረውን ባየር ሚኒክን ባሸነፉበት መንገድ የተነሳ አርሰናሎች በእንግሊዝም አይቆሙም፣ አውሮፓ ላይ ጥሩ ሊሆኑ ይችላሉ፣ ምናልባትም ለመጀመሪያው የአውሮፓ ክብራቸውም ሊታሰቡ ይችላሉ የሚለውን ግምት ያጠናከረ አቋም ይዘዋል። ግን መጨረሻ ላይ የሚመጣውን ውጤት የምትሰራው በእንዲህ አይነት ጨዋታዎች ላይ ድል በማድረግ ነው፣ ተጋጣሚዎችን ተራ በተራ በመጣል ነው። ስለዚህ ትናንት ልክ ማንቸስተር ሲቲ ሲያሸንፍ በ4 ነጥቦች ተጠግቷል። ቼልሲ ካሸነፈ በ3 ነጥብ ነው የሚጠጋው። የታይትል ፉክክሩን መልሰህ በቃ እንደገና ተወዳደሩ ብለህ ኢንቫይት የማድረግ ጉዳይ ነው።
ጨዋታው በጣም ቀላል አይደለም ለአርሰናል። ውጤቱ ደግሞ እነዚህን ተፎካካሪዎች ተስፋም የማስቆረጥ ጉዳይ ነው። አርሰናል በጣም መጥፎ ሳምንት ይሆናል የተባለውን ሳምንት አቅልሎታል። ለዛውም በጣም በብልጫ ሰሜን ለንደንን በ4 ጎል የባየር ሚኒኩን ለ10 ዓመታት ከአርሰናል ፊት የቆመውን ሀያል ተጋጣሚ ሚኒክን በ3 ጎል ሳምንቱን ቀላል አድርጎታል እና በቼልሲ ማድመቅ ይፈልጋሉ። ውጤቱ ደግሞ ትልቅ ኢምፓክት ይኖረዋል። አዎ ዘ ፕራይድ ኦፍ ለንደን ከዚህ የለንደን ኩራት ማን ነው የሚለው በጣም ያከራክራል። ባለፉት 20 ዓመታት 30 ዓመታት በተለይ ሊጉ 92-93 በአዲስ መልክ የፕሪሚየር ሊግ ውድድር ፕሪሚየርሺፕ ፉትቦል ከተዋቀረ በኋላ በዚህ በሞደርን ዴይ ፍቅር ቼልሲ 5 የፕሪሚየር ሊግ ዋንጫዎችን አሸንፏል። አርሰናል 3 ከቬንገር ጋር አርሰናል ወርቃማውን ዋንጫ አሸንፏል፣ ማንም ያልደገመው። ቻምፒየንስ ሊግ ላይ ቼልሲ ስኬታማ ነው። ምስጋና ለሮማን አብራሞቪች የነ ዲዲየር ድሮግባ አሻራ በተለይ ከአብራሞቪች ጋር እስከ ቶማስ ቱዌል ድረስ ቀጥሏል። አርሰናል ፋይናል የመድረስ ነው ሪከርዱ። እነዚህን ቁጥሮችና ዋንጫዎች በመጥቀስ እኛንን የለንደን ኩራት፣ ቀለሙ ሰማያዊ ነው፣ ለንደንም ብሉ ነች ብሎ ያምናሉ የቼልሲ ደጋፊዎች። ከ2 ዓመት በፊት በስታንፎርድ ብሪጅ በነበረ ቆይታ ያነጋገርኳቸው የቼልሲ ደጋፊዎች ያንን ይናገራሉ። ዝማሬውም በፕሮግራማችን ላይ አለ። ከአርሰናል ድንበር ተሻጋሪ ተጽዕኖ ጋር ግን ፍቅር አንዳንዴ በዋንጫ ስኬቶች ብቻ ደግሞ ሀያልነትን አትለካውም። በዋንጫ ስኬቶች ብቻ ውጤታማነትን አትለካውም። ትልልቅ ክለቦች ለምሳሌ በጣም ዝቅ ሲሉ የማይረሱ ሆነው አሁን ውጤታቸው በጣም የሚናፈቅበት ደረጃ ላይ ትደርሳለህ እና ጫና ውስጥ ይገባሉ። ማሳያው ማንቸስተር ዩናይትድ ነው ፍቅር። በጣም ገናና በመሆኑ ምክንያት ነው ዝቅ ብሎም ከፊት ያለው። ይሄ ዝቅ ብሎም በጣም የጸናው ተወዳጅ ሆኖ ባለማችን ብራንድ ሆኖ ያለው ክለብ የሆነበት ዋናው ምክንያት ዩናይትድ ውጤቱ አይደለም። አሁን ውጤቱ እንዲነሳ ሲፈለግም የሚመጡ አሰልጣኞች ጫና ውስጥ የሚገቡበት ምክንያት ያ ነው። ወደ መድፉ ስትመጣም የቬንገር አሻራ ህያው ነው ፍቅር። ከኤምሬትስ ከሃይቡሪስ ከኤምሬትስ ከዛም ትረስት ዘ ፕሮሰስ ማይክ አርቴታ ብሎ ደግሞ ባለፉት 6 ዓመታት የነበረው ፕሮሰስ ስታየው በመጀመሪያዎቹ 2 ዓመታት ከዛም 3ኛው ዓመታት ላይ አርቴታ 8ኛ 5ኛ ነው የወጣው። ማሬስካ ይሄን ቡድን ከያዘ ገና 2ኛው ዓመቱ ነው። በጣም ውጤታማ ጉዞ ነው ያከናወነው። ከቦሆሊ ለውጥ ጋር ካየው አንድ የዓለም ዋንጫ እድሜ ያስቆጥሯል። አዝጋሚ ይመስላል የቼልሲ ይሄ የዝውውር ገበያው እብደት እንዳለ ሆኖ በጣም ብዙ ተጫዋቾችን ማስፈረሙ አሰልጣኝ መቀያየሩን ተከትሎ ቼልሲ ከአብራሞቪች ማግስት በልኬቱ ደረጃ ሊነሳ አልቻለም። በፍጥነት ወደ ሻምፒዮንነት ፉክክሩ እንዲህ ወደ ቀለሙ ሊመጣ አልቻለም። ማሬስካ ከመጣ 2ኛ ዓመቱ ነው። የራሱን ጉዞ ነው የቆጠረውና እኛን አሁን ከአርሰናል ማነጻጸሩ ላይ ትንሽ በ2 ዓመት ውስጥ አርሰናል በ2 ዓመት የተገነባ ቡድን አይደለም። በጣም አለርት ጠንካራ በጣም የማይደፈረው ነው ሲገኝ ይሄ ቡድን ባለፉት 3 ዓመታት ደግሞ ፍቅር ዋንጫውን እየነካ የተመለሰ ቡድን ነው ማለት። ከዋንጫዎች በዚህ ከፍታ ላይ ሲገኝ ደግሞ ያለፉት 3 ዓመታት የሌለው የነበረውን ክፍተት የነበረውን ተደጋጋሚ የተነገረበትን ነገር ሙሉ ለሙሉ ቀርፎ የመጣ ክለብ ሆኗል። ዴብዝ፣ ሱፐርስታሮች፣ ወንደር ኪዶች፣ ድንቅ አሰልጣኝ፣ በጣም ኮምፒቲቲቭ ቡድን በህብረት የደረጀ ከተጋጣሚዎቹ ፊት በየትኛውም የጨዋታ እንቅስቃሴ የማይዛነፍ ቅድም የጠቀስከው ነው። በጣም ከባድ ሳምንትና ከባድ ፊክስቸሮች ለመድፉ መጥቷል ሲባል ነበር። አንዱም ከባድ አልሆነም። ከባየር ሙኒክም ሲጫወት አርሰናል ለኔ ከሰንደርላንዱ የስቴዲየም ፍላይት ጨዋታ ውጪ አርሰናል በተወሰነ ደረጃ የተቸገረበት እዛም ላይም ድራማውን ለመውሰድ ሁሉ ነገር የነበረው ቡድን ነው። ክራቫን ኮቴጅ ላይ በተደጋጋሚ ከርስ ነበረበት። እንዴት አድርጎት ፉልሃምን አደንዝዞት እንደመጣ አይተናል ፍቅር። አርሰናል ከተጋጣሚዎቹ ፊት ሜንቴን አድርጎ መቆየት የሚችል ማይደናበር ማይዋዥቅ አቋም የሚያሳይ የሴት ፒስ ኪንግ በጣም አለርት ተከላካይ በየትኛውም ልኬት ደረጃ በአርሰናል ከፍታ ደረጃ ባክፎሩ ላይ አታገኝም። ኋላውን ደግሞ ኮንክሪት ካደረክና ዴብዙ በጣም የሰፋ ቡድን ካለ በጉዳቶች አርሰናል አሁንም እኮ የተሰቃየ ነው። ነገር ግን ስጋት የለም። በየትኛውም ጨዋታ ላይ አርሰናል ሲጨነቅ ጫና ውስጥ ሲገባ ሲረበሽ አታይም። ይህ አይነት ስኬትና ከፍታ ህዳር ወር ላይ ባለፈው ሐሙስ እንዳልነው እንደተባባልነው ነው ፍቅር ግንቦትን ስበን ማምጣት አትችልም። የአርሰናል አድናቆት ከፍታ ስለሚመጥ ነው። በዛ ልክ ደግሞ የተሻለ ሪያሊቲ ቼክ ለኔ ከመስታወቱ ፊት ቼልሲ በተለይ ለቼልሲ እውነተኛው ሪያሊቲ ቼክ የዛሬው ጨዋታ ነው። ምክንያቱም በሻምፒዮንነት ፉክክሩ
አርሰናል የበለጠ ሌሰን ለመስጠት የሚፈተንበት ነው። የበለጠ ሌሰን ለመስጠት ልክ ባየር ሙኒክ ላይ የተገመተውን ነገር እንዳደረገው ከዛ በፊት በነበሩ የቻምፒየንስ ሊግ ምድረኮች ላይ 10 ዓመት ያላሸነፈውን ቡድን በምን አይነት ደረጃ ማኔጅ አድርጎት እንደወጣና ይካውም ኮምፓኒ መልሽ አርሰናልን እናፍቃለሁ ብሏል። ጥሩ ነው ከተገናኙ በዛ ትራክ ላይ። አርሰናል ግን በየሚጠበቅበት ሚዛን ከፍታ ደረጃ ላይ ይገኛል። ለኔ ቼልሲ በጥሩ ቅርጽ ላይ የመጣ ቡድን ነው። የባርሴሎና ጨዋታ ውጤት ደግሞ የበለጠ ቼልሲዎችን ያነቃቃ ነው። እውነተኛው የቼልሲና የብሉ ፈተና ግን ዛሬ ነው። አርሰናል ባርሴሎና እውነት ለመናገር ዋናውን ክሬዲት የምንሰጠው ለቼልሲ ብልጫ ነው። በእርግጥ አንዳንድ ተመልካቾች ባርሴሎና አንድ ተጫዋች አራሆ በቀይ ካርድ ስለሰናበተ ለቼልሲ ሞር ጨዋታው ቀሏል ይላሉ። ግን ሙሉም በነበሩበት ኮምፕሌትም በነበረበት ሁኔታ ቢኖርም ጭምር የዛ የኤንዞ ማሬስካ ቡድን አሰላለፍ በጣም ድንቅ ነበር። ጃው ፔድሮን ወይ ማነው ዴላፕን ነው መጠበቀው በ9 ቁጥር ቦታ እንዲሰለፉ፣ ግን ፔድሮ ኔቶን ሐሰተኛ 9 ቁጥር አደረጉ። ጋርናቾ አለ አይሰፋው። በጣም የባርሴሎና መከላከል እንዲፈርስ ነው ያደረጉት። አሁን አርሰናል ዋና በእንግሊዝ ፕሪሚየር ሊግ ምርጡ ዲፌንስ ያለው ቡድን ነው። ከ8 ጨዋታ በኋላ ነው ጎል ያስተናገደው በሰንደርላንድ። በቻምፒየንስ ሊግ ከ5 ጨዋታ በኋላ ነው አንድ ጎል ያስተናገደው። ኦልሞስት የማይገባበት አይነት ዲፌንስ ሆኗል። ተጫዋቾች ቢቀያየሩ የመከላከል ፎርሙላው ተመሳሳይ፣ በጣም ኦርጋናይዝድ ዲሲፕሊን እንዲሆነ መከላከል የእንግሊዝ ፕሪሚየር ሊግ ውስጥ አርሰናል ነው። ይህንን መከላከል እንዴት ይሰብሩታል? እንደ ባለፈው ልክ አንኤክስፔክትድ የሆነ ያልተገመተ አሰላለፍ ቼልሲ ይዞ ይመጣል ወይስ እንደ የተለመዱ ደግሞ እንደ ጃው ፔድሮ አይነት እንደ ዴላፕ አይነት የማጥቃት ባህሪ ያላቸውን እንደገና መጠቀም ይፈልጋሉ የሚለው አንድ ዲፌንሲቭ ባትሉ ይጠበቃል። የአርሰናል የመከላከል አቅም የማሬስካ አርሰናልን ፔኔትሬት አድርጎ የመግባት ምክንያቱም አርሰናል ለኔ እንትኑን ይጀምራል ብዬ አላስብም ዛሬ። ይሄ ማለት ቀድሞ ነገሮችን የሚጀምረው ክለብ ይሆናል ብዬ ኤክስፔክት አላደረኩም። ታክቲካል ጨዋታ ነው። በጣም ዲሲፕሊን የሆነ ጨዋታ ነው። ብዙ ጊዜ የሚጫወቱት በየትኛው ሞመንት ላይ ጎል ያስቆጥራሉ። በተቻለ መጠን ያንን ጎል ዲፌንድ ያደርጋሉ። ይሄን ያውቁታል። እርጋታ በጣም የምታይበት ቡድን ነው እንጂ ቶሎ እኔ በፕሬሲንጋቸውም በምናቸውም ላይ በጣም የተጠና መንገድ የሆነ ብቻ አርሰናል በየትኛውም ጨዋታ ላይ ነኝ በተሸነፈባቸው የሊቨርፑል ጨዋታ ላይ በማንቸስተር ባሸነፈበት ጨዋታ ላይ ከዚህ በፊት አንስቻለሁ። በሰንደርላንድ የመጨረሻ 20 ደቂቃዎች ላይ እንደው የተወሰኑ ሞመንቶች ላይ ተደናገጥ ወይ ደግሞ የአርሰናል ደጋፊ ሆነ እንደው ማሰብ መስጋት የምትጀምር ካልሆነ በስተቀር በየትኛውም የጨዋታ አጋጣሚ አርሰናል ሙከራ እንኳን ይደረግበታል እንዴ በቃ ምንም ተረጋግተህ የምታየው ቡድን። ይሄ ጥንካሬውን ምናልባት ቼልሲ ጌም ማኔጅመንቱ እንዴት ይፈትነዋል የሚለውን የምናይበት ጉዳይ ይሆናል። ሁለተኛው ቅድም አስቀምጠናል፣ በፕሮግራሞቹ ላይ በደንብ ተጠቅሷል። የሚድፊልድ ባትሉ የጨዋታውን ሁነት አጠቃላይ ነገሮችን ሊወስን ይችላል። እንግዲህ ዘንድሮ ሞይሴስ ካይሴዶ ኳስ በማሸነፍ በመንጠቅ ቁጥር አንዱ አማካይ ነው። እንደ ቼልሲ እዚህ የደረሰበት ዋናው ምክንያት ነው ማለት እንችላለን። ሚድፊልዱን ከኤንዞ ፈርናንዴዝ ጋር ፈርናንዴዝ ሞር ወደፊት ይሄዳል። ካይሴዶ ግን ሁሉ ነገሩ ነው፣ ዲስትሮየር ነው፣ ይነጥቃል፣ ሲያስፈልግ ጎል ያስቆጥራል። እና ዘንድሮ ከእንግሊዝ ፕሪሚየር ሊግ አማካዮች በሙሉ በጣም ትልቁ ኳስ ነጣቂ አማካይ ነው። ዴክላን ራይስ አማካይ ብቻ ብለህ አታስቀምጠውም። አሁን በቃ ዴክላን ራይስ ሁሉም ነገር ነው፣ ዋሪየር በሁሉ ቦታ አለ። እንግዲህ ከሁለት ተጫዋቾች ሊያንድሮ ትሮሳርድ እና ኤብሪቼ ኢዜ ይመስሉኛል እነሱ ብቻ ናቸው ለአርሰናል የተሻለ ጎል ኮንትሪቢዩሽን ያላቸው። ሶስተኛ ደረጃ የምታመጣው ዴክላን ራይስ ነው። ሁሉ ቦታ አለ። ነፃነቱን ተጠቅሞ የአርሰናልን ሚድፊልድ በአንድ ደረጃ የላቀ እንዲሆን አድርጎታል። እና የዘንድሮ ዴክላን ራይስ በአመና በሁለቱ ሲዝኖች ላይ ካየናቸው ፐርፎርማንሶቹ በጣም የተሻለውም ነው እየተባለ እየተወደሰ ይገኛል። የማርቲን ዙቢሜንዲ መምጣት እንግዲህ ዙቢሜንዲ ላይ ትንሽ ትልልቅ ጨዋታዎች ላይ ስጋት አለኝ። ኤፍሬም ምርጥ አማካይ ነው፣ ግን ይሄ ፊዚካል ባትሎች ነው። ማንቸስተር እሱን አታክ ሲያደርጉት
ሰንደርላንድ ላይ ኳስ ሲቆጠር ሊቨርፑል ያቺ ሳቦስ ላይ ያስቆጠራት ቅጣት ምት ቶተናም በትክክል ቴንኪው ሪቻርልሰን ማን ነው ፋሊና የነጠቀው ኳስ ከሱ ነው። እሱ ላይ የሆነ ጫና ማሳደር የአርሰናልን የኳስ ቢልዳፕ የሆነ ነገር ማድረግ አደገኛው ኤሪያ ላይ የሆነ ነገር ማድረግ እንደሆነ ተጋጣሚዎች የሚረዱ ይመስለኛል። ዛሬ ትንሽ የፊዚካል ባትሉንም ከፍ ማድረግ ያስፈልገዋል አርሰናል። ምክንያቱም ቼልሲ በጣም አግሬሲቭ ናቸው ሚድፊልደሮቹ። ሪስ ጄምስን ውሰደው፣ ካይሴዶን ውሰደው፣ ኤንዞ ፈርናንዴዝን ውሰዳቸው። የፊዚካል ባትሉ ላይ አርሰናል ሬዲ መሆን መቻል አለበት። ግን ደግሞ ተመሳሳይ ቡድን ለምሳሌ ኒውካስልን ምን እንዳደረጉት አስታውስ። ኒውካስልን አማካይ ሜዳ እንቅስቃሴውን በልጠውት እንደነበር በከፍተኛ ብልጫ በልጠውት እንደነበር እናስታውሳለን። እና መሀል ሜዳ ላይ የሚኖረው ባትል ያ ጉዳይ የዛሬውን ጨዋታ ሊወስን ይችላል። ሌላው የቡካዮ ሳካና ማርክ ኮዌላ ኮሪደር ነው። ላሚን ያማልን ላፋልጉ ማስታወቂያ አብቅቶ ኮሬላ ፍቅር ቼልሲ በአሜሪካ የዓለም ሻምፒዮን ሲሆን ኳሊቲውን አሳይቷል። ስለ ዴቭስ ሻምፒዮንሺፑ ላይ ጥያቄ ቢኖርም ማለት ነው የሻምፒዮንሺፑ ጥራት ሌሎቹም ተተውታል ቸል ብለውታል ስለሚሉ ግን ቼልሲ አሁን ስለ ስኳድ ዴፕስ ስለ ጎደለው ተጫዋች የምታወራበት አይነት ቡድን አይደለም። ፍቅር የተትረፈረፈ ተጫዋቾችን የገዛ በጣም በማሬስካ ማን ማኔጅመንት ካምን አንስቶ በጣም ማጣሪያ በማከናወን በዛ ውስጥ የቼልሲ ቀለምና የቼልሲ ከፍታ ምክንያት የሆኑ ተጫዋቾችን ወደፊት ያመጣ በገበያው አሁንም የነቃ ተሳትፎ ያከናወነ አሰልጣኝ ነው። ምስጋና ለጋርዲዮላ። ሁለቱም የጋርዲዮላ ምክትል ነበሩ በአንድ ወቅት። ማሬስካም አርቴታም ፍቅር ከዋናው ማስተሩ ብዙ የተማሩ ናቸው። ዛሬ ከጀርባው ዋናው አለቃቸውን አድርገዋል። አርቴታ ከፊት ይገኛል። ማሬስካም የአርሰናል ዋና ተፎካካሪ ነው በቼልሲ። እንደገና ደግሞ ቦስ አለ ዋናው ማስተሩ ጋርዲዮላ። እሱ ደግሞ የበለጠ ሲቲን በአዲስ መልክ እየቃኘ ይገኛል ከብዙ ክፍተት ጋር። ማንቸስተር ሲቲ የምታየው ነው። ትናንትናም ጨዋታውን ያሸነፈበት መንገድ ከሊድስ ከቼልሲ የመሃል ሜዳ ባትል ጋር በተያያዘ ለኔ አሁን የዴክላን ራይስ እና የሞይሰስ ካሲዶ ሲነሳ ሚናቸው የተለያየ ነው። የጨዋታ ሚናቸው የተለያየ ነው። ማሬስካም ይሄን ተናግሯል። ካሲዶ ሞር ኳሱን ነጥቆ የሚያደራጅ የመሃል ሜዳው ሚዛን ጠባቂ ነው። ራይስ ግን ከቦክስ ቦክስ ይሮጥልሃል፣ በማጥቃቱ ይሳተፋል፣ እድሎችን ይፈጥራል። የቆመ ኳስ ላይ በጣም ስፔሻሊስት ነው። የግራውን መስመር በጣም ይጠቀማል። ከአርሰናል የማጥቃት እንቅስቃሴ ሀሳቦች ጋር ይሄ ስንት ሞተር ነው የተገጠመለት የሚያስብል አይነት ተጫዋች ነው። ካሲዶ ደግሞ ድምጽ አልባ ግን በጣም አለርት ኮንክሪት በጣም ፊዚካሊ ፊት አብዛኞቹ የጨዋታ እንቅስቃሴዎች ላይ ኳሶችን ነጥቆ የሚያደራጅ የቼልሲ የመሃል ሜዳው ግንብ ነው ወይም ኮንክሪት ነው። በዚህ ሂደት ላይ ልክ ነህ። የፊዚካል ባትሉ ላይ ዳውን እንደ ዙቢሜንዲ አይነት የሜዳው አሰልጣኝ የሚመስሉ ተጫዋቾች ክላሲክ ተጫዋቾች ከነሳሊባ ሄንካፔ ዛሬ በላይን አፕ ሊገባ ይችላል። ማስኬራ ተመልሶ ደግሞ ሊያልፍ ይችላል። አርሰናል ዴብዙ ምን ያህል እንደሚያስቀና ማሳያ ነው። ፍቅር ጋብሪኤል ማጋሊሽ የለም ግን አርሰናል 3-4 ሱፐር ፓወሮች አሉት በዚህ ጨዋታ ላይ። የቆመ ኳስ ላይ አሁንም አንደኛ ፈተና ነው ለቼልሲ የሚሆነው አርሰናል የቆመ ኳስ ባገኘ ቁጥር ፔናልቲ ነው። እንዴት ባየር ሙኒክ ሲቸገር እንደነበር አይተሃል ፍቅር። የዩሊያን ቲምበር ጎል አስደናቂ ነበረ። ከዶሮዋ የአርሰናል ለኔ ጎረቤት ነው እንጂ ጠንካራ ተጋጣሚ አይደለም። እውነተኛ ተቀናቃይ ቼልሲ ነው ለንደን ላይ ለአርሰናል። ለዚህ ለአርሰናል ከፍታና ጥንካሬም እውነተኛ ፈተና ለራሱ ማሳያ ነገ ከመስታወቱ ፊት ሩቅ እጓዛለሁ ብለህ ከወጠንክ አምና ከሊቨርፑል እኮ እስከ ዳር ታሳስ ድረስ ቼልሲ ነበረ። ከዛ ለቋል። መጨረሻ ላይ በኮንፈረንስ ሊግ በምን አጣጣው ቶፕ 4 ገባ እንጂ ከዛ የዓለም ክለቦች ዋንጫን አሸነፈ፣ ውጤታማ ሆነ። በመድፉ ቤት ያለው ግን ስኬት ፍቅር ከክረምቱ ውጤታማ ግዢዎች ጋር አርሰናል በኦፕን ፕሌይ ጎሎች ያስቆጥራል። ሴት ፒስ ላይ በጣም ውጤታማ ነው። ስትራቴጂስት አሰልጣኛለሁ። የሁለት ታክቲካል ማስተር ክላስ የሆኑ አሰልጣኞች ጦርነት ይመስለኛል። እኔ አንፊልድ ላይ አርሰናል አርቴታ የዛ ስቴዲየም አድናቂ ነው። አብሮ ከአንፊልድ ድባብ ጋር የሚመሰጠው ነገር እናያለን። ባለፉት 7 ጨዋታዎች ግን ወደ ቼልሲ ስትመጣ ስታንፎርድ ብሪጅ አንፊልድ አይደለም። በሰባቱም ጨዋታዎች አርሰናል አሸንፏል።
ባለፉት 7 ጨዋታዎች 5 ጊዜ ሲያሸንፍ 2 ጊዜ አቻ ነው የወጣው። አልተሸነፈም ማለት ነው። ከአምስቱ ያለፉት 3 ጨዋታዎች የመድፉ ድሎች 2ቱ በብሪጅ የተመዘገቡ ናቸው ፍቅር፣ 3ቱ ደግሞ በኤምሬትስ ናቸው። ሄድ ቱ ሄድ ያላቸውን ግንኙነት ስታይ የአርሰናል የበላይነትን ነው የሚታየው። አሁን በ196ኛው ደርቢ ዛሬ ምን ይታያል ተብሎ ይጠበቃል እንጂ መድፈኛው 77 ጊዜ ረቷል፣ ቼልሲ 62 ጊዜ፣ ቀሪው 56 አቻ ነው። ሪከርዶች፣ ታሪክ፣ ወቅታዊ ፐርፎርማንስ፣ የማሸነፍ ቴምፖና ስፕሪትን ስታይ አርሰናል ይሄንንም ጌም ማኔጅ አድርጎ ለመውጣት እኔ ሁሉ ነገር ያለ ይመስለኛል። አርሰናል ሞር ስቴብል ቡድን፣ የተረጋጋ ቡድን በጉዳት ካልሆነ በስተቀር ቤስት 11ን አይደንቲፋይ ያደረገ ቡድን ነው። ኤፍሬም ዙቢሜንዲ ቦታው ነው፣ ራይስ ቦታው ነው፣ ኦዴጋርድ፣ ኤዜ ይታወቃል። አሁን ይታወቃል፣ ባክፎሩ ይታወቃል። ሲጎዱ ወይ ሳሊባ ወይ አንድ ተጫዋች ሲጎዳ ባክፎሩ ላይ ታነሳለ እንጂ ካላፊዮሪ ማን ነው ሆላንዳዊ ቲምበር፣ ከዛ ሳሊባና ማጋሊሽ ቤስት 11 ከፊት እንደዚሁ ትሮሳርድ በግራ ታመጣዋለህ። ቡካዮ ሳካ አለ፣ ዩኮሬሽ ከተጎዳ ሜሪኖ አለ። ኦልሞስት ቤስት 11ን ያገኘ ቡድን ነው። በአንጻሩ ቼልሲ ላይ ስትመጣ እንደውም በ2025-26 የውድድር ዘመን ላይ እንደ ቼልሲ ቤስት 11ን የቀየረ ቡድን የለም። በጣም ብዙ ተጫዋቾችን በጣም ሮቴት የሚያደርጉ አሰልጣኝ ናቸው እና ቀመራቸው አብዛኛው ባርሴሎና ላይ እንደውም ከጨዋታው በኋላ ብዙ ትንታኔዎችን እየተመለከትኩ ነበር ኤፍሬም። ብዙ ሰዎች ያልጠበቁትን አሰላልፍ ነው የተጠቀሙት። ይሄ መከላከሉ ላይ ኢምፕሮቫይዝ ያደርጋሉ፣ አማካይ ስፍራ ላይ እንደዚሁ ያደርጋሉ፣ ቀድሞ በመግባት ተቀይሮ በመግባት ኢምፕሮቫይዝ ያደርጋሉ እና በዚህ ሲዝን ብቻ እስከ 102 የተለያየ አይነት ፖዚሽናል ፕሌይ እንደተጠቀሙ መረጃዎች ያመለክታሉ። ዘንድሮ ያልጎላው ቼልሲ ላይ ሁሉ የምናነሳው አንዱ ጥያቄ አሁንም ለተመልካቾች ለቼልሲ ደጋፊዎች አላውቅም፣ ግን ለተመልካቾች ይህም ተጫዋች አላቸው እንደምትላቸው ተጫዋቾች አሉ። የሆነ ሰዓት ላይ የሚገቡ ባክአፕ የሚያመጡት የሆነ ሰዓት ላይ የሚገቡ ተጫዋቾች አሉ። ገና ነው። አንዱ የቼልሲ ክፍተት አሁን የማጥቃት መስመር ላይ ጋርናቾም ጥሩ ሆኗል። ለኔ ኢነርጂ ጨምሯል፣ ድሪብል ማድረግ ጨምሯል። ለቼልሲ አንድ ፔድሮ ኔቶ ለኔ ክስተት ሆኗል ዘንድሮ። ተጠየቀ እኮ ስለ ዩናይትድ አይኔ ቻምፒየንስ ሊግ ቡድን ነው ያለው ዘንድሮ ፔድሮ ኔቶ በጣም ድንቅ ክስተት ሆኗል። ጃው ፔድሮ ወደ 10 ቁጥር ቦታ ሲመጣ በጣም ጥሩ ይሆናል። 9 ቁጥር ቦታ ላይ ሲሰለፍ ጎሎችን ማስቆጠር ይቸገራል። ዴላፕ ወጣ ገባ ነገር አለ። ግን የማጥቃት ተጫዋቾቻቸው ስቴቫው አለ፣ ጊተንስ አለ፣ ጂሚ ጊተንስ አለ። ባላንስ ነው ኳሊቲ። የማጥቃት ተጫዋቾቻቸው ላይ ያላቸው አማራጭ በጣም በጣም ጥሩ ነው። ከዛ ጀርባ ነው እንግዲህ ፈርናንዴዝ ጎልም ያስቆጥራል፣ ጠጋ ብሎ የሚጫወተው አማካይ ነው። ወደ ማጥቃት የራይስ አይነት ሚና ማለት በደንብ ከግርግዳው አለ ሞይሴስ ካይሴዶ፣ ሪስ ጄምስን አንስተው ከመስመር ተከላካይነት አንስተው ኦልሞስት ሚድፊልድ ቦታ ላይ ያጫውቱታል። ኮምባቲቭ ነው፣ በጣም ጠንካራ። የቼልሲ ትልቁ ክፍተት አሁንም የመከላከል እንቅስቃሴው ላይ ካሲዶ ነው የሚተማመኑት እና ፎፎና እሱ ላይ ነው ፕሮቴክት የሚያደርጉት ብዙ ጊዜ በፕሬሲንጋቸው። አርሰናል አሁን ያንን የቼልሲን እንቅስቃሴ እንዴት መስበር ይችላል፣ እንዴት ያችን ሞመንት ይፈጥራል ነው እንግዲህ። ብዙ ቡድኖች አሁን ባለፈው የሰንደርላንዱ ጨዋታ ላይ ስናነሳው ነበር ኤፍሬም፣ የጁሮሮዎች እንኳን እንዳይደርሱ የማስታወቂያ ቦርዱን ሰንደርላንድ ደገመው እኮ ሲያስጠጋ የተመለከተ ቼልሲ ያደረገው ነው። ቡድኖች በዲቴል ነው የሚዘጋጁት። አሁን እኮ ወደፊት አርሰናል በጣም የሴት ፒስ ኪንግ ከመሆኑ አንፃር ይሄ የሜዳው ቀለም መስመሩ ላይ በጥፍር ቆመህ እንድትመታ የማስታወቂያ ቦርዱን እዛ ጋር ለማምጣት ነው የሚፈልጉት። ወደፊት ህግም የሚወጣ ይመስለኛል ለምሳሌ አይስና ሳካ በተካሻሙ 3-4 ሜትር እንዳይራመዱ እኮ የጁሮሮዎችን ነው ፕሮቴክት ለማድረግ የጁሮሮዎችን ለማድረግ ቡድኖች ለአርሰናል የሚያሸንፍበትን መንገድ ለመዝጋት የሚያደርጉ ዝግጅት ከፍ እያለ ነው። አርሰናልም በተቃራኒው በዛ ልክ ይዘጋጃል ብዬ ገምታለሁ። እንግዲህ ግምቶች በሙሉ ለአርሰናል ናቸው፣ ግን ጨዋታዎች ሁልጊዜ በግምቶች ላይ ዲፔንድ አያደርጉ፣ ወቅታዊ ፐርፎርማንሶች ናቸው። ወደ ኋላ ከተመለከትን የአለፉት 11 ጨዋታዎች ውስጥ አንድ ድል ብቻ ነው ያለው ቼልሲ። ስታቲስቲክሶች ለቼልሲ የሚያደሉ አይደሉም።
ዶሚኔት ያደረገባቸው ዘመኖች ነበሩ። ለምሳሌ ከ2013 ከ17 5ቱንም ጨዋታዎች ስታንፎርድ ብሪጅ ላይ ቼልሲ ያሸንፏል። ድሮግባ በነበረበት ሰዓት ያ ይታወቃል። ድሮግባ አርሰናል ላይ ከተሰለፈ ጎሎችን ያስቆጥራል፣ ጎል ያስቆጥራል። ድሮግባ ቀላል ተጋጣሚ ነው እኮ የሚለው ኮሚትመንት መጽሐፉ ላይ ጎል በቃ ድሮግባ አለ ማለት በቃ ስህተት ይሰራል። የአርሰናል ተከላካይ ላይ ፍቅር እዚህ ጋር እንደው ሀሳብ ሰጥበት ከማጋሊሽ ሰሊባ እንደነ ማስኬራ አይነት ከአሁን ይሄ የአርሰናል ያለው ኮንክሪት የሆነ ባክፎር ራሱ ካላፊዮሪ ቲምበርን ጨምሮ ባሉት የአርሰናል ተከላካዮች ልክ አልነበሩም ያኔ የነበሩት። ከነ ጅሩ ከነ ቨርማሊን ጋር ነበር የምትጫወተው። የነፃ መንገዳውን የሊቨርፑል የኩናቴና የቫን ዳይክ አይነት ጥምረት ታያለህ አይደል? እንደ ልቡ ጎል የሚቆጠርበት አሳላፊ ነው እኮ የሚመስለው የሊቨርፑል የተከላካይ መስመር የማንቸስተር ዩናይትድ ልክ እንደዛ ነው የሚመስለው። እና ድሮግባ እንደ ልቡ ነበር ጎል የሚያስቆጥረው። ያ ተገልብጧል። አሁን አርሰናል በጣም ሄድ ቱ ሄድ የተሻለ ነገር ነው ያለው። የተሻለው ቡድን ነው በእርግጠኝነት። ስለዚህ ትንሽ ስህተት ብዙ ጊዜ የሚወስነው ጨዋታ ሊሆን ይችላል። ብዙ ኢቨንቶች ላንመለከት እንችላለን። ሊቨርፑል ከአርሰናል በአንድ ጎል ነው ያለቀው። ማንቸስተር ከአርሰናል በአንድ ጎል ነው ያለቀው። ሲቲ ከአርሰናል 1-1 ነው የተጠናቀቀው። ምናልባት ቢግ ማች ሆኖ በሰፊ ውጤት የተጠናቀቀው ዘንድሮ ማንቸስተር ሲቲ ከሊቨርፑል ነው። በጣም ቀላል ዋን ሳይድድ ጌሙ የሆነው ሲቲ 3-0 ያሸነፈበት ጨዋታ ነው። ብዙ ጊዜ እንዲህ አይነት ጨዋታዎች በተለይ ደርቢዎች እንደገና ደግሞ ለዋንጫው እኔ ይሄን ጨዋታ ማሸነፍ በተለይ ቼልሲ የሚያሸንፍ ከሆነ የፉክክሩ ቶፒክ ይቀየራል። የአርሰናል ዶሚናንስ ላይ ጥያቄ ይነሳል። የ3 ነጥብ ልዩነት የ4 ነጥብ ልዩነት ብቻ ይሆናል። ስለዚህ እንደገና ራስን ማሳየት ይኖርባል። እንደገና የነጥብ ጋፖችን እያሰፋ መሄድ ሊኖርብህ ይችላል። አርሰናልም ደግሞ ካሸነፈ ለአርሰናል እስካሁን የሰጠነውን አድናቆትና ከበሬታ የበለጠ የምንሰጥበት ነው። ቼልሲ ትልቁ ችግሩ የፍሬም ኮንሲስተንሲ ነው። ዘንድሮ እንኳ ከለንደን ክለቦች በፓላስ ነጥብ ድሮፕ አድርጓል፣ በብሬንትፎርድ ነጥብ ድሮፕ አድርጓል፣ በሰንደርላንድ ሜዳው ላይ ተሸንፏል፣ እንደገና በብራይተን ነጥብ ድሮፕ አድርጓል። ያለፉት 4 ጨዋታዎቹ ግን ባክ ቱ ባክ በተለይ የስፐርስ 1-0 ያሸንፍ እንጂ ቼልሲ 90 ደቂቃ ስፐርስን ሜዳው ላይ አፍዝዞ ያሸንፉበት ጨዋታ ነው። የባርሰሎና ድሉ በተለየ ሁኔታ ልናነሳበት የምንችለው ድል ነው። ስለዚህ የቶፕ ቴብሉ ላይ ቶፕ ወቅታዊ አቋማቸው ደግሞ ምርጥ የሆኑ ሁለት ቡድኖች የሚያደርጉት ጨዋታ ነው። አርሰናል የሊጉ መሪ ነው። ቼልሲ ደግሞ ወደ ሻምፒዮን ፉክክሩ መጥቻለሁ የሚለውን ስቴትመንት ለማሳረፍ እውነት መሆኑን ለማረጋገጥ የሚያደርገው ፉክክር ነው። በእንግሊዝ ውስጥ በጣም ቴንሽን ካለባቸው ትንቅንቆች መካከል አንዱ ነው። የዛሬው ግን ከ3 ነጥብ በላይ ነው። ብዙዎች እንደገለጹት ከ3 ነጥብ በላይ ነው። ለአርሰናል ሲቲን እንደገና በ7 ነጥብ ቼልሲን በ9 ነጥብ የመምራት ጉዳይ ነው። ከኖቨምበር 30 ነው ዛሬ ፍቅር። ዲሴምበር እየመጣ ነው፣ ሊገባ ነው። ሚድ ሲዝን እየተጠጋ ነው። ይሄ አርሰናል በቬንገር ዘመን የሚቸገርበት ወር ነው። በቃ ወደ ኋላ መለስ የሚባልበት ወር እንደነበር ይታወሳል። ያ ልምድ የለም አሁን በአርቴታ ባለፉት 3 ዓመታትም የለም። ያው መጨረሻውን መደምደም ነው እንጂ ያልቻለው እስከ መጨረሻው ቀን ይዘልቃል። ከዋንጫ ውጪ እስከ አንድሪያ ቤርታና የክረምቱ ገበያ ላይ የነበረውን በጣም ተደናቂ ሚና እስኪያገኝ ድረስ አርሰናል ይነሳበት የነበረው ዴቭስ ነምበር 9 ከዛ መጨረሻ ላይ ደግሞ ለሲቲ እና ለሊቨርፑል ይለቃል ነው። በቬንገር ዘመን ግን ዲሴምበር ላይ የሚያንቀላፋው መድፈኛ እናስታውሳለን። ሚድ ሲዝን ላይ ሸርተት እያለ የሚመጣው የዘንድሮ ቲም ክፍተቶቹን ሁሉ ደፍኖ በመምጣቱ በዚህ ላቀ ፐርፎርማንስ ደረጃ ለመገኘቱ አርሰናልን የመሰለ የትም የለም የተባለበት ምክንያት ላይ ደግሞ ቼልሲ የበለጠ ይሄ በጣም የተወደሰ ተደናቂ ዴሊቨሪ ያደረገ ቡድንን ፍቅር ለመፈተን ሁሉ ፖቴንሻል አለው። ቼልሲ ጥሩ አሰልጣኝ አለው። በተከታታይ ጨዋታ የማሸነፍ ቴምፖ ስፕሪቱን የጠበቀ ቡድን ይዟል። ቼልሲ ወደ ቅርጽ የመጣ ወደ ፎርም የመጣ ቡድን ይዟል። እንደ አይስኮ አይነት ኮፓልመር አይነት ደግሞ ምታተኛውን መልሷል። ፍቅር ይሄ በጣም ሰበር ዜና ነው ለቼልሲ። ግን ላያስገቡት ይችላሉ። የሚያስገቡት አይመስልም። ማይንድ ጌምም ሊሆን ይችላል። የፊትነስ ጉዳይ አለ። ግን 100% ፊት እንደሆነ ማሬስካ ተናግሯል በአርቦ ፕሬስ ኮንፈረንስ ላይ። ይሄ ማለት የበለጠ ስቴቪዮ ከካላፊዮሪ፣ ፔድሮ ኔቶ ከዩሊያን ቲምበር፣ እንደገና ኤንዞ ከኤዜ፣ ቡካዮ ሳካ ከኮሬላ፣ ካሲዶ ከራይስ የሚኖረውን ትንቅንቅ በአርቴታና በማሬስካ ታክቲካል ጦርነት ውስጥ አይስኮ
የቼልሲ የማጥቃት እንቅስቃሴ ጥራትን የሚጨምረው ተጫዋች ነው። ግን ከማን ፊት ነው? ጎል ከማይቆጠርበት መድፈኛ ፊት ነው ፍቅር። ጎል እንደ ልብ የማይቆጠርበት። አርሰናል 5 ጎል ብቻ ነው የተቆጠረበት። ቼልሲ 11 ተቆጥሮበታል። ፉልሃም 16 በሊጉ ካሉ ክለቦች፣ ዩናይትድ 18፣ ሊቨርፑል 20። ተመልከት። አርሰናል ከየትኛውም ቡድን በቀላሉ ጎል የማይቆጠርበት ቡድን ነው። የቼልሲ የማጥቃት ጥራትና አማራጮች አሉ። አርሰናል ጎል ለማስቆጠር በኦፕን ፕሌይም ኦዴጋርድን የመሰለ ተጫዋች መልሷል። 10 ደቂቃ ተጫውቷል በባየር ሙኒክ ምሽት ፍቅር። ዛሬ ኤዜ የበለጠ በማጥቃት ክሬቲቪቲ እንቅስቃሴው ላይ አርሰናል በኦፕን ፕሌይ ለሚኖሩ እንቅስቃሴዎች ሌላ ኃይል ነው። ሱፐር ወዳንበሉ በላይናፑም ሊገባ ይችላል። ምን አይነት ላይናፕስ ሊኖር ይችላል በሁለቱ በኩል በተለይ አርቴታ ምን ሊያደርግ ይችላል የሚለውና እኔ ቢግ ማች ነው። በጣም ወሳኝ 3 ነጥብ ነው። እርሊ ነው ግን አሁንም ከዚህ ከሻምፒዮንነት ፉክክሩ ጋር በተያያዘ ለግንቦቱ ዳንኪራና የሻምፒዮንነት ክብር ፍቅር ዊክ 1 ላይም ከማንቸስተር ዩናይትድ በካላፊዮሪ ጎል የወሰደው 3 ነጥብ ምን ያህል ጠቃሚ መሆኑን የምታውቀው ሜይ ላይ ነው። እንደዚህ አይነት ደግሞ የለንደን ደርቢ ጨዋታዎች ፍጥጫ በጥሩ ፎርም ላይ ከሚገኙ ክለቦች አንጻር ሲሆን ቼልሲ ወደ ዲሴምበር ከመግባቱ በፊት በጣም ከጠንካራው አርሰናል ሜንታሊም ነው እኮ 3 ነጥብ መንጠቅ ብቻ አይደለም። በቀጣይ የበለጠ ለመጓዝ ከተጋጣሚዎቹ ፊት የማይገረሰሰው መድፈኛ ነጥብ ማስጣሉ የማሸነፍ የበለጠ የቲም ቴምፖውን ከፍ ያደርግልሃል። ስለ ቼልሲ ስታወራ ነው ሁሌ የሚተቸው የሆኑ ሐሰተኛ የሆኑ ንጋቶች ያሳያል፣ ከዛ ይጨልባል። ኢንኮንሲስተንት ቡድን ነው። ስለዚህ ማሬስካ እውነት ቡድናቸውን ገንብተው ተፎካካሪ ከሆኑ እውነተኛ ማሳያቸው ነው። ሜዳቸው ላይ ነው። ባለፉት 7 ሲዝኖች ላይ አሸንፈው አያውቁም። የእሳቸው ቡድን መጀመር አለበት። ይህን ማድረግ አለባቸው። ይህን ካላደረግ የቼልሲ ብቅ ጥልቅ ማድረግ ጉዳይ ያው የተለመደ ተብሎ ይታለፋል። ሌላ ሲዝን ለንደን ሰማይ አይነች ይያል ከዝም ብላ ለንደን የፕራይድ ኦፍ ለንደን ስናወራ አሁን እንደ ማንቸስተር ሂስትሪ እና አይደንቲቲ ካልክ አርሰናል ምንም ጥርጥር የለውም። አይደንቲቲ እና ዊዝደም ዶሚኔት በማድረግ ታሪካዊ የሆኑ ነገሮችን በማንሳት ለረጅም ጊዜ በመቆየት የሞደርን ዴይ በተለይ ደግሞ ከ2000 በኋላ ሞደርን ፕሪሚየር ሊግ ላይ ያለ ዶሚኔሽን ካልን ደግሞ ቼልሲ ነውና መመዘኛዎቹ ላይ መስማማት ፋክት ነው እንጂ አንድ ቡድን እንደዚህ ፒክ ማድረግ የሚቻል አይመስለኝም። ለማንኛውም ግን ዛሬ አርሰናል ቀይነሽ ሰማያዊ ቀደም ባልኩት መመዘኛ ነው። የሞደርን ዴይ ማንቸስተር ሲቲ ነው። በታሪክና በትራዲሽን እንደዚህ ለረጅም ጊዜ ዶሚኔት በማድረግ በደጋፊዎች ካልክ ደግሞ ዩናይትድ ይሆናል እና ሁሌ መመዘኛዎቹ ላይ መስማማት ነው የሚመስለኝ። በዛ ወደ ማንቸስተር እንለፍ። ዩናይትድ ዛሬ በሾርስ ፓርክ ከክሪስታል ፓላስ ሌላ መከራ። ኤቨርተን ሚስድ ኦፖርቹኒቲ። ዩናይትድ በዚህ ጨዋታ እንግዲህ ፓላስን ዘንዶ የተመለከተ በጣም ስትሮንግ ቡድን ነው። ለተጋጣሚዎቹ በጣም ፈታኝ ስታዲየም ነው። ዲፌንሲቭ ስትራቴጂ አርሰናል እንኳን በስንት ችግር በስንት ፈተና ነው አይደል ያችን ጎል ያስቆጠረው። በጣም ዲፌንሲቭ ቡድን ነው። የመከላከል አቅሙ በጣም ጥሩ ነው። ጎሎችን ሲያገኝ ደግሞ ማስቆጠር የሚችሉ ኪለር የሆኑ አጥቂዎች አሉት። እንደ ማቴት አይነት ሳር አይነት ተጫዋቾች አሉት። በዛ ላይ ስቴዲየሙ ላይ በጣም ስትሮንግ ቡድን ነው በራሱ ሜዳ ላይ። ማንቸስተር ዩናይትድ ኢንኮንሲስተንት በቅ ሲል እንደገና ወደ ኋላ የሚመለስ በተለይ የመከላከል አቅሙ ላይ ከፍተኛ ክፍተት ያለበት መጨረሻ እንደውም አሰልጣኙም ዋና በሲስተማቸው በታክቲካል ዲሲፕሊናቸው በ3-4-3 ላይ ዋና ሚና የሚይዙትን ሁለቱን ተጫዋቾች ፕሬስ ኮንፈረንስ ላይ ዳርጎን በቃ ችግር አለባቸው ወደ ማለት መጥቷል። ዩናይትድ ሚድፊልዱ ላይ 6 ቁጥር ቦታ ላይ ክፍተት አለበት። ካዝሜሮ ጥሩ ካልሆነ ብዙ ጥያቄ አለበት። ከፊት የማቲያስ ኩኛ ጉዳት፣ ሼሽኮ ወደ ጨዋታው ያለ መምጣት ጉዳይ፣ ከፊት ኢምፕሮቫይዝ የተደረጉት አሰላለፎችም እስካሁን እየሰሩ አይደሉም። ሪስፖንድ ማድረግ አለበት የግድ። ምክንያቱም ኤቨርተን የመጨረሻው ዝቅታ ነው። ኤፍሬም በ10 ተጫዋች የተሸነፈው ትናንት ኤቨርተን በኒውካስል። ኦልትራፎርድ ላይ ግን 80 ደቂቃ አካባቢና ከዛ በላይ በ10 ተጫዋች ተጫውቶ ማንቸስተር ኤቨርተንን ማሸነፍ አልቻለም። ይሄንን ይዘህ ነው ይሄንን በ4 ነጥብ ሳዘጋ ነው ወደ ክሪስታል ፓላስ መታቀነው። ስለዚህ ማንቸስተር መልስ ካልሰጠ አሞሪምና ቡድናቸው ያመናው ጉዳይ እንደገና መቀስቀስ ይጀምርባቸዋል። ሌላ ጫና ሌላ አጣብቂኝ ነው የሚሆነውና ለማንቸስተር
ወሳኝ የሆነ ጨዋታ ነው ዛሬ። ራሱ ጭንቀቱን ተናግሯል ፍቅር። አሁንም አላማረውም ሲያየው ስራው ስማ እኔ እንደዛ ነው የተሰማኛለሁ። ብቅ እኮ አላለም ማንቸስተር የ5 ጨዋታ ከነሰፊ ክፍተቱ ፍቅር 3ቱን አሸነፈ 2ቱን ድሮ አደረገ እንጂ ዩናይትድ በፍጹም ቅርጽ ያለው ቡድን አይደለም ፍቅር። በጣም ሲስተሙ የበለጠ ደግሞ ክፍተቱ ማሳያ ሆኗል። ፉልባኩ ላይ ያለው ጋፕ የሜዳው ክፍተት ነምበር 6 የለውም። በ6 እና 8 ቁጥር ሚና ላይ ያለ በጣም መዘበራረቅ አለ። የተጫዋቾቹ ሚና በጣም የተዘበራረቀ ነው። ያላቸውን ፖቴንሻል እንኳን እንዳይጠቀሙ ሲስተሙ ራሱ ጠፍንጎ ያሰራቸው ናቸው። ከ80 በላይ ደቂቃ ስትጫወት እኮ በኦልድ ትራፎርድ ኤቨርተን በቀይ ወጥቶበት ማንቸስተር ነው በቀይ ወጣበት ይመስል የነበረው። በባክ 5 እንዴት ትጫወታል? ይሄ ሁላ በጣም የተዘበራረቀ ነገር የተደራጀ አይነት ቡድን ደግሞ ይገጥማል። ሊጉ ፕሪሚየር ሊግ ነው፣ የማይገመት ነው። የትኛውን ቡድን ያሸንፋል ፍቅር? የትኛውን ቡድን ነጥብ ያስጥላል? አይደለም አንተ በጣም የተፈራከሰ አይነት እንቅስቃሴ እያሳየህ ለኔ ማንቸስተር ዩናይትድ በጥያቄ ምልክት ውስጥ ያው በትልቁ ጥያቄ ምልክት ውስጥ ከወደቀ ከራረመ ፍቅር። በፊት እኮ ይፈረበት በፊት እንደ ክሪስታል ፓላስ አይነት ጨዋታዎች ገና ሳይከናወኑ 3 ነጥብ ትደምራለህ ለማንቸስተር መቴን። አሁን እኮ እንደ ኢኳል እንደውም ለፓላስ ትንሽ አድቫንቴጁን ከፍ አድርገህ ጭምር ከሜዳው አንፃር ከወቅታዊ ፐርፎርማንሱ አንፃር እንደ ኩል እኮ የምታየው ፊክስቸር እየሆነ መጣ። ዩናይትድ ባለፉት 3-4 ሲዝኖች ከነበረበት አቋም አንፃር አሞሪምም ዩናይትድን በደንብ ካለማሻሻላቸው አንፃር የዛሬውን ጨዋታ በከፍተኛ ስጋት ሁሉ የምትመለከተው አይነት ጨዋታ ስሜት ያዘ። የፕሪሚየር ሊግ ሪከርዱን ብታይ አሞሪም በጣም የሚያባርር ነው እኮ። ያሸነፋቸው ጨዋታዎችና የተሸነፋቸው ጨዋታዎች አይገናኙም እኮ። የፕሪሚየር ሊግ ሪከርዱን ብቻ ነጥለ ብታይ ፍቅር ውጤት አይደለም አሁን ከዚህ አሰልጣኝ ይጠበቅ የነበረው የሚታይ ነገር እሱ ማይታየው ተጫዋቾቹ ማይታያቸው ደጋፊው ማይታየው እኮ እንዴት ነው እኮ ማለት ነው የዩናይትድ ነገር ስለዚህ በጣም በቃ ከማዝናናት አልፎብኛል እኮ። በዚህ ሂደት ውስጥ ነው ማንቸስተር ዩናይትድ ዛሬ የሚፈተነው ፍቅር። ያለፉት 5 ጨዋታዎች ላይ የነበረው ያለ መሸነፍ ጉዞ የቡድኑ መልካም ጎን ሆነ እንጂ ስለ ሪያሊቲ ቼክ ስለ እውነታው ስለ ቡድኑ ክፍተት ይዘልቃል ወይ የሚብላላ የሚዋሃድ ነገር አለው ወይ ስትል ያ በፍጹም አንድ ሁለተኛ የነበሩ ጥሩ ታለንቶች እንኳን እየፈዘዙ የሚመጡበት ክለብ ነው። ለነገሩ ሱፐርስታሮች ሁላ ከፈርጉሰን በኋላ ወደ ኦልድ ትራፎርድ ሄደው ወደ 0-0ነት እኮ ነው የሚቀየሩት ፍቅር፣ ወደ ተራ ተጫዋችነት። ይሄ ዘንድሮስ ራሱ አሞሪምም የሲዝኑ ቻሌንጁና ጭንቀቱን ተናግሯል። እና ያለን 9 ሰዓት ላይ ሊቨርፑል አርነ ስሎት አንድ የመጨረሻ ሐሳብ። በፕሪሚየር ሊግ ዋናት የተጠበቀው ቡድን 13ኛ ደረጃ ላይ ተቀምጧል። እኔ 430 ሚሊዮን ፓውንድ ወጪ ጋር የውጤቱ ጉዳይ አይደለም። ሊቨርፑል መነሳት ይችላል ወይ? ከእንግዲህ ይስድላል ወይ? አርነ ስሎት እስከ ጃንዋሪስ የሚያቆያቸውን ውጤትን የመቀየር ስልት ሊያገኙት ይችላል ወይ? የአይንዶቨኑ ጨዋታ ከፒኤስቪ ጋር ያደረጉት እዛው ሜዳቸው ላይ 4-1 የተሸነፉበት ጨዋታ ሊቨርፑል በብዙ ጨዋታዎች ላይ ዝቅታውን አይተናል። ግን የመጨረሻው ሎ የሆኑበት ደረጃ ይመስለኛል። ከዛ አሁን ትልቁ ጥያቄ ሻምፒዮን የሆኑት አሰልጣኝ እስከ ጃንዋሪ ይቆያሉ ወይ ነው። ያንን ጉዞ እውነት የሚቆዩ ከሆነ ጉዟቸውን መጀመሪያ ያለባቸው ለንደን ላይ ከዌስትሃም ጋር በሚያደርጉ ጨዋታ ነው። ሊቨርፑልም እንደዚሁ ያስማማል። በትልቁ የምናነሳው በደንብ ዲስከስ የምናደርገው ክራይሲስ አጋጥሞታል ከዌስትሃም ጋር ምሽት 12 ሰዓት መሰለኝ ጨዋታው 12 ሰዓት ላይ ይከናወናል። 11:05 ላይ ይከናወናል። ፓላስ ከዩናይትድ 9 ሰዓት፣ ቼልሲ ከአርሰናል 1:30፣ ሊቨርፑል ከዌስትሃም 11:05፣ ቪላ ከወልቭስም ይጫወታሉ። ዛሬ ቼልሲ ከአርሰናል፣ መድፈኛው ከሰማያዊ፣ ካሲዶ ከራይስ። በተለይ ደግሞ የነዚህ ሁለት ጦረኞች ፍጥጫ የስፔሻል ፎርሶቹ ፍልሚያ እየተባለ ይገኛል። አይስኮ ሊመለስ ይችላል ወይስ የማሬስካ የማይንድ ጌም ነው? አርቴታና የማይገረሰሰው መድፈኛ
በብሪጅ ምን ያሳየናል? 1 ሰዓት ተኩል ላይ ሱፐር ሰንዴይ እሁድን ረጅሙን ከሰዓት እሁድ የሚያሳምሩ ነገሮች ሁላ በእግር ኳስ አፍቃሪያን ተሰንደዋል። ኦያያ በተለይ ደግሞ ብስራት ኤፍኤም 101.1 እግር ኳስን በሬዲዮ ተመልከቱ። መሰለ መንግስቱ በቀጥታ እንደዚሁ ከባልደረቦቹ ጋር ይህንን ጨዋታ ያስተላልፋል። ፍቅር ይልቃል ዩቲዩብ ቻናል ላይ ኤፍኤም ማን ኦፊሻል ዩቲዩብ ቻናል ላይ ከአቤት ጉዳዮች ጋር አሁንም ከጨዋታው በኋላ በልዩ ተወዳጅ ዳሰሳችን እንመጣለን። በአቤት ትንታኔዎቻችን የትም የሌሉ ዶኩመንተሪዎቻችን ጭምር በትሪቡን ስፖርት አማካኝነት በሶሻል ሚዲያ ፕላትፎርሞቻችን ላይ በፍቅር ይልቃል ዩቲዩብ ቻናል ላይ ኤፍኤም ማን ኦፊሻል ዩቲዩብ ቻናል ላይ ታገኛላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ሐሳብ አስተያየት በመስጠት ከኛ ጋር ከቆያችሁ ከትሪቡን ታተርፋላችሁ እንደማትጠራጠሩ አምናለሁ። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ተሰናበትን። አሹን እናመሰግናለን።